ትሁት ብለን የምናስበውኛ በሁለት እጁ የሚጨብጥ ድምፁን ቀስ ብሎ የሚያወራ የሚያስመካ ገንዘብ የለም፣ የሚያስመካ የጸጋ ስጦታ የለም፣ የሚያስመካ ኦፊስ የለም፣ የሚያስመካ ሀብት የለም፣ የሚያስመካ ትምህርት ቋሚ የሚባል የሚያስመካ የሰው ህይወት የለም። መጽሐፍ ቅዱስ ኦልድ ፋሽን አይደለም፣ ልብስ ነው ፋሽን። ፓስተር ማስተር አይደለም። እግዚአብሔር መልካም ነው። ኒው ላይፍ ኢትዮጵያን ቸርች ፖርትላንድ እግዚአብሔር ይባርካችሁ። ዛሬም ወደ እግዚአብሔር ቃል እንሄዳለን። አንድ አጠር ያለ መልእክት ነው የምናየው። ከቃሉ በፊት እስቲ እናመስግንና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር ይባርካችሁ። እግዚአብሔር ሆይ እናመሰግናለን። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ አስተማሪው መንፈስ ቅዱስ ቃልን አብራለን። እግዚአብሔር ሆይ የኛ ሐሳብ ሳይሆን ያንተ ሐሳብ በህይወታችን ላይ ይፈጸም። አንተ የቤተ ክርስቲያን ባለቤት ነህ። አንተ የእረኞች አለቃ ነህ። አንተ ማስተራችን ነህ። አንተ ህይወታችን ነህ። አንተ ተስፋችን ነህ። መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም እኔ አንደበቴን የሚያዝ ብዙዎች ይህን መልእክት ሲሰሙ ይፈወሱ፣ ወደ አንተ ይቅረቡ፣ ራሳቸውን ሀምብል ያድርጉ፣ ከትዕቢት ነፃ ይውጡ። እግዚአብሔር መንፈስ ቅዱስ ወደ ትሁቱ በቃሌም ወደሚንቀጠቀጠው እመለከታለሁ እንደሚል ቃልህ ሂሚሊቲን ጨምርልን፣ ልባችንን ስበር፣ አይኖቻችንን ክፈት፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ዛሬ አጠር ያለ ነገር ስለ ሂዩሚሊቲ እንመለከታለን። ስለ ትህትና የሚለው ቃል ኮንቴክስቹዋል ነው። ቃሉ ሲተረጎም ለምሳሌ በእኛ አገር ያለው የትህትና መለኪያና በዌስተርኖች ያለው የትህትና መለኪያ ፈጽሞ የተለያየ ነው። ምክንያቱም ትሁት ብለን የምናስበው እኛ ለምሳሌ በሁለት እጁ የሚጨብጥ ወይ ድምፁን ቀስ ብሎ የሚያወራ በዛ መለኪያ ነው የምንለካው። እና ይሄ የኛ ካልቸር ነው። ወደ ደግሞ ዌስተርን ብትሄዱ ደግሞ የራሳቸው ካልቸር አለ። ወደ ሚድል ኢስትም ስንሄድ የራሳቸው ካልቸር አለ። ፋሪስትም ስንሄድ ሁሉ ቦታ ላይ ስንሄድ በራሳቸው ካልቸር ነው አሁን ትህትና ዲፋይን የሚደረገውና ኮምፕሊትሊ ግን ሂዩሚሊቲ የሚለውን ቃል ዲፋይን ማድረግ የሚችለው አዘ ብሊቨር እንደ ቤተ ክርስቲያን የእግዚአብሔር ቃል። ስለዚህ ፈጽሞ ተቃራኒ ዓለም ናቸው ትህትናና ትዕቢት። ሁልጊዜ ትዕቢት ሪፕሬዘንት የሚያደርገው ዲያብሎስን ነው። ትዕቢት ማለት እኔነት ማለት ነው። ለምሳሌ ብዙ ጊዜ የሚያስበው ሰው ቤተ ክርስቲያን ውስጥ ስላለ በክርስቶስ ስለዳነ ትዕቢት የማያጠቃው ይመስለዋል። ትዕቢት ዓለማዊ ዘንድ ያለ ብቻ አይደለም። ትዕቢት ቤተ ክርስቲያን ውስጥም ያለ ነው። ስለዚህ ቤተ ክርስቲያን ውስጥ ስላለው ነው የምንነጋገረው። ቤተ ክርስቲያን ውስጥ ስላለው ሂዩሚሊቲ በእግዚአብሔር ቃል መሰረት ያለው ትህትና ምን ማለት እንደሆነ፣ ሀምብል የሚባለው ፐርሰን ምን አይነት እንደሆነ እግዚአብሔር ቃል የሚለውን ነው የምንናገረው። ትዕቢተኛም የሚለውን የእግዚአብሔር ቃል የሚለውን ነው የምንናገረው። ስለዚህ ትዕቢት ስናስበው ድምፁን ቦልድ አድርጎ የሚናገር ትዕቢተኛ ተደርጎ ነው የሚወሰደው በእኛ ኮንቴክስት። ወይ በሁለት እጁ የማይጨብጥ ወይ የሆነ የራሱን ነገር የሚፈጥር ትዕቢተኛ ተደርጎ ነው የሚወሰደው። ግን ትዕቢትም ማለት እሱ አይደለም። ትህትና ማለት በሁለት እጅ መጨበጥ አይደለም። ለምሳሌ ነጮቹ ጋር ሂደን አንድ ነገር ለማስረዳት እያለቀስን ብናስረዳ ይጠራጠሩናል። እዚህ ሀገር መተን ግን አሁን ባለንበት ኢትዮጵያ እያለቀስን ሰው ቢያስረዳኝ አምነዋለሁ በቃ። ምክንያቱም ለቅሶ ለኛ እንትን ነው፣ ሰውየውን መሸነፉና የትህትናው ምልክት ነው። እዛ ደግሞ የማጭበርበሪያ መንገድ ነው። ስለዚህ ኮምፕሊትሊ አንዳንድ ቃላቶችን ዲፋይን የምናደርገው በእግዚአብሔር ቃል መሆን አለበት እንደ ክርስቲያን እንጂ በውጫዊ በዓለማዊ ዘንድ ባለው ነገር አይደለም። ኢየሱስ ጌታ ነው። ስለዚህ ሂዩሚሊቲ ትህትና ምን ማለት ነው? ትህትና ማለት የመጀመሪያው ዲፊኒሽን ድምፅን ማለስለስ ማለት በሁለት እጅ መጨበጥ ማለት አይደለም። ሂዩሚሊቲ ማለት ራሱን ለእግዚአብሔር ቃል ሰሬንድ ያደረገ ማለት ነው። ለእግዚአብሔር ቃል ራሱን መሬት ያደረገ፣ በእግዚአብሔር ቃል የማያፈር፣ የእግዚአብሔር ቃል እንዲገዛው ራሱን ሰሚት ያደረገ ማለት ነው። ትህትና ማለት ራሱን ያው መጽሐፍ ቅዱስ ከተጻፈው ቃል አጠለፍ ብሏል። ለዚህ ቃል ራሱን ሰሚት ያደረገ ማለት ነው ትህትና ማለት። ትዕቢት ማለት the same thing የሱ ተቃራኒ ማለት ነው። ትዕቢት ማለት ይህንን ቃል የሚቃረን ማለት ነው።
የሚቃረን ይህንን ቃል አቢዩዝ የሚያደርግ ማለት ነው። ምናልባት በሁለት እጁ ሊጨብጥ ይችላል። ለሰው ጥሩ የሚመስል ቃል ሊናገር ይችላል። ሂዩሚሊቲ ማለት ለእግዚአብሔር ቃል ራስን ሰብዕት ማድረግ ነው። ትዕቢት ማለት ደግሞ ይህንን ቃል መቃወም ማለት ነው። ምክንያቱም እኛ ካልቸራችን የእኛ ካልቸር መጽሐፍ ቅዱስ ነው። ካልቸራችን መጽሐፍ ቅዱስ ነው። ስለዚህ ራሳችንን ሰብዕት የምናደርገው ለእግዚአብሔር ቃል ነው። ስለዚህ ትዕቢት የሚለውን ቃል ሲናገር ትዕቢት በካራክተር በባህሪ ደረጃ የተጸነሰውም የተወለደው በዲያብሎስ ነው። ትዕቢት በዲያብሎስ የተሰጠ ስጦታ ነው ለሰው ልጅ። ስለዚህ ሰውም የጠፋበት ራሱ ትልቁ መንገድ የትዕቢት መንገድ ነው። የእግዚአብሔር ቃል በመቃረን ነው የጠፋው። ስለዚህ መጽሐፍ ቅዱስ ሲናገር ጋድ ሪዚስት ዘ ፕራይድ ይላል። ትዕቢተኛውን ሪዚስት ያደርገዋል ይላል። አያቸው። ትዕቢተኛ ማለት እግዚአብሔር ቃል ሲምፕል ልብ የሌለው ማለት ነው። ለሰው ርህራሄ የሌለው አያቸው። ለሰው እንድንራራ እግዚአብሔር ቃል ይናገራል። ለሰው የማይራራ ልብ ሰባኪም ሊሆን ይችላል፣ ፓስተርም ሊሆን ይችላል፣ ምዕመንም ሊሆን ይችላል፣ እናትም አባትም ሊሆን ይችላል። ለሰው የማይራራ ለእግዚአብሔር ቃል ሰሚት የእግዚአብሔር ቃል መጀመሪያ ህይወታችንን ሲቀርጽ እኛ ለሰው እንድንኖር ነው አድርጎ ይቀረጽ። ለሰው እንድናስብ ወንድሜ ከኔ ይሻላል ብለን በትህትና ቁጥር መጽሐፍ ቅዱስ። ትዕቢት ደግሞ ሁልጊዜ ቢውልድ የሚያደርገው ራስን ነው እኔ የሚለው ቃል ማለት ነው። አንድ ቦርን አጌን የሆነ ሰው እኔ ብሎ የሚናገረው ክርስቶስን ካልሆነ ሰውየው የክርስትና መሰረት አልገባም። ስለዚህ ሂዩሚሊቲ ማለት ትዕቢት ማለት በእግዚአብሔር የተሰጠ ሳይሆን በዲያብሎስ የተሰጠ የዲያብሎስ ስጦታ ነው። ስለዚህ ሁልጊዜ ትዕቢተኛን ሰው ዲያብሎስ ሰፖርት ያደርገዋል፣ እግዚአብሔር ሬዚስት ያደርገዋል። እግዚአብሔር ይቃወማል፣ ይገፈዋል። ሬዚስት ማለት እንዳያልፍ ያደርገዋል ማለት ነው። ከእግዚአብሔር ዘንድ እየተቆረጠ ይሆናል ማለት ነው። ለምሳሌ ትዕቢት ቤተክርስቲያን ውስጥ አለው ብትሉ መልሱ አዎ። ምክንያቱም ፈተና ያለው ቤተክርስቲያን ውስጥ ነው። ሰይጣን ቤተክርስቲያን ውስጥ አለው ብትሉ መልሱ አዎ። ውጪ ምን ይሰራል? እዚህ ነው ስራውን የሚሰራው። ለማፍረስም ለመታገልም የእግዚአብሔርን የክርስቶስን መልክ የእግዚአብሔርን ሀሳብ ማደብዘዝ የሚፈልገው ቤተክርስቲያን ውስጥ ነው። ለዚህ ነው ፋይት ጉድ ፋይት ኦፍ ፌዝ የሚለው ከሙን የእምነት ገድል ተጋደል የሚለው ከማን ጋር ነው? አንደኛ ከራሳችን አስተሳሰብ ጋር ነው። ሁለተኛ ራሱ ፐርሰን የሆነው ዴቭል ነው። ሀሳብ ተውትን በመርጨት ሰውን በማጣላት እርስ በርስ እንትን በማለት ትዕቢትን በመፍጠር የተነፋፉ አፎች አይተቃቀፉም ይባላል። በፊት እንደዚህ ይባላል። አፏ ተነፋፍቶ ማስተቃቀፍ አትችልም። ሁሉም በየራሱ መንገድ ነው የሚሄደው። ስለዚህ ትዕቢት የራስን መንገድ እንድትሄድ ያደርጋል፣ ከእግዚአብሔር መንገድ እንድትለይ ያደርጋል። ሂዩሚሊቲ ግን ማለት ትህትና ማለት ግን ራስን ልብን ከእግዚአብሔር መንገድ ጋር አላይን እንድታደርግ ያደርጋል። እግዚአብሔር ይመስገን። ስለዚህ ትዕቢተኛን እግዚአብሔር ሬዚስት የሚያደርግ ከሆነ ለትሑታን ግን የሚለው ጸሐፊው ምን ይሰጣል ይላል? ግሬስ ይሰጣል፣ ጸጋ። ስለዚህ ሃምብል ሂዩሚሊቲ ማለት ራስን ለዚህ ቃል አሁን ለምናነበው ቃል ሰሚት ያደረገ ማለት ነው። ትዕቢተኛ ማለት ደግሞ ይህንን ቃል በተቃራኒው መንገድ የሚሄድ ማለት ነው። ስለዚህ ወይም ቃሉን አቢዩዝ የሚያደርግ ማለት ነው። ምን ይላል? ትዕቢተኛን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ጸጋ ማለት አንሜሪትድ ፌቨር ማለት ነው። ኦር ዲቫይን ኤፊሽንሲ ይባላል። የመለኮት አቅም ችሮታ፣ ፍሪ ጊፍት ማለት ነው ግሬስ ማለት። ስለዚህ ሃምብል የሆነ ሰው ምን ይቀበላል ማለት ነው? ጸጋ። በደንብ ማስተዋል ያለብን የአዲስ ኪዳን አማኞች እኛ በዲስፔንሴሽን ነው የምናምነው። ያለንበት ዲስፔንሴሽን ግሬስ ዲስፔንሴሽን ይባላል፣ የጸጋ ዘመን ይባላል። 6ኛው ፔሪድ ላይ ያለ ነው። ስለዚህ በዚህ ዲስፔንሴሽን ውስጥ ብንኖርም ጸጋ በአንድ አማኝ ህይወት ውስጥ ኦፕሬት ላያደርግ ይችላል፣ ላይሰራ ይችላል። ጸጋን ተቀበልን በሙላት ተቀበልን ብሎ ሰውየው ያለ ጸጋ ህይወት፣ ያለ ትህትና ወይንም ያለ እግዚአብሔር ህይወት ሊኖር ይችላል ዘመኑ። ስለዚህ ምን ማለት ነው? መንፈሳዊ የሚመስል ስጋዊ ሆኖ ዘመኑ ሊጨርስ ይችላል ማለት ነው። ቦምብ የሚፈነዳው ሲረገጥ ነው ይባላል። ስትረግጠው ነው። እና አንዳንድ ሰው የት ነው በጌታ ነው በጌቱ ነው የሚለው ራሱ የምታጣራው ቻሌንጅ ሲገጥመው ነው። እና ኧረ በህግ አምላክ እንደዚህ አትናገር ሁሉ እስክትሉት አንደበቱን መቆጣጠር የማይችል ሌላ ሰው ሆኖ መንፈሳዊ ነገር ላይ ግን ስፒሪቹዋል ይመስላል። ወደዛ ሌላ መልክ ሲመጣ ደግሞ ስጋዊ ሊሆን ይችላል። ስለዚህ የሰው ትክክለኛ
ባህሪው በቻሌንጅ ሰዓት ነው የሚታወቀው። ስለዚህ ሀምብል ማለት ለእግዚአብሔር ቃል ሰሚት የሚያደርግ ማለት ነው አለና ለእግዚአብሔር ቃል ሰሚት የሚያደርገው መቼ ነው ሲባል በመከራ ሰዓት። በሃኒሙን ጊዜማ ምን ችግር አለ? በሃኒሙን ጊዜ ምንም ችግር የለውም። ሰው በሚሰድብህ ሰዓት ያኔ ነው አንተ የምትታየው። ሰው አንተ ህይወትን ሊያጠፋ በሚመጣ ሰዓት አንተ የምትታየው ያኔ ነው ሂዩሚሊቲ የሚታየው። ቻሌንጅ በሚገጥም ሰዓት፣ በተግዳሮት ሰዓት ነው ህይወት የሚታየው። ሴም ቲንግ ጸጋ የሚባለው ራሱ መብዛቱን የምታውቀው በህይወት ላይ ወይንም ማነሱን የምታውቀው በተግዳሮት ሰዓት ነው። ስለዚህ ለትሑታን ጸጋን ይሰጣል ሲባል ባለንበት ዲስፔንሴሽን ኦልሬዲ ጸጋ ተቀብለን የለም ወይ ምናምን የሚሰው ጸጋ ኦልሬዲ ተቀብለናል። ግሬስ እኛ ውስጥ አለ። ኦፕሬት ማድረግ አለብን። በውስጣችን ግሬስ አለ እናውቃለን። ክርስቶስን ያስገባ ነው ወደ አእምሯችን አይደለም ወደ ልባችን ያስገባ ነው። ክርስቶስ መጀመሪያ ልባችንን መንፈሳችንን ኒው ክሬሽን ያደረገን አዲስ ፍጥረት አዲስ ህይወት ነው የሰጠን በላይፋችን ላይ። ግን ያን የመሰለ ድንቅ ህይወት ያ ህይወት ማለት የፍቅር ህይወት ነው፣ የትህትና ህይወት ነው፣ የምህረት ህይወት ነው፣ የጀግንነት ህይወት ነው፣ እግዚአብሔርን የመፍራት ህይወት ነው፣ የቅድስና ህይወት ነው። ይሄ ክርስቶስ ማለት በእኛ ውስጥ ያለው ያ የቅድስና ህይወት፣ ያ የጀግንነት ህይወት። ጀግንነት ማለት ለሰይጣን ማለት ሰው ላይ አይደለም። ያ የጀግንነት ህይወት በውስጣችን ቢኖርም ኦፕሬት ካለማድረጋችን ካለመግለጻችን የተነሳ ግን ምንድነው በዳብሎስ ፕሬዠር ውስጥ እንሆናለን። ያን ሁሉ አቅም እያለን ፖቴንሻል እያለን ቪዥን እያለን ምን እናደርጋለን? ከሱ በታችን እንኖራለን። ስለዚህ በጣም አስቸጋሪዎች እንሆናለን። ቤተክርስቲያን ሰው ከሰው የሚለያይ እንሆናል። ትዕቢተኛ እንሆናለን። እኔ ብቻ ነኝ እግዚአብሔርን የተቆጣጠርኩት የሚል ሰባኪም ይኖራል። አንዳንዱ በቃ እግዚአብሔር እጄ ላይ ነው እና ከፈለኩ አኖርሃለሁ ከፈለኩ ደግሞ አላኖርህም የሚልም እንትን ሊኖር ይችላል። አንደበቱ ላይ በቃ እኔ እግዚአብሔር በቁጥጥር ስር ነው ኪሴ ውስጥ ነው እንደሚለውት ማለት ነው አይደለም። እኛ እግዚአብሔር ኪስ ውስጥ ነን እንጂ እግዚአብሔር እኛ ኪስ ውስጥ አይደለም። ስለዚህ ሀምብል ማለት ራስን ለእግዚአብሔር ቃል ሰሚት ማድረግ ነው፣ መሬት ማድረግ ነው። ምንም የሚያስመካ ነገር የለም። የሚያስመካ ገንዘብ የለም። የሚያስመካ የጸጋ ስጦታ የለም። የሚያስመካ ኦፊስ የለም። የሚያስመካ ሀብት የለም። የሚያስመካ ትምህርት የለም። ምንም የሚያስመካ ቋሚ የሚባል የሚያስመካ የሰው ህይወት የለም። ኢየሱስ ጌታ ነው። የሚመካ ፍርድና ጽድቅ በሚያደርግ በእግዚአብሔር ይመካ ይላል እና ግሬስ ማለት አንሜሪትድ ፌቨር የማይገባን ስጦታ ችሮታ ከሆነ በክርስቶስ ያገኘነው ነው። በውስጣችን አለ። ስለዚህ ምህረት ውስጣችን አለ፣ ፍቅር ውስጣችን አለ፣ ኃይል ውስጣችን አለ፣ ትህትናም ውስጣችን አለ። ስለዚህ ነው ትህትና ልበሱት ይላል። አሁን ፑት ኦን እና ፑት ኦፍ የሚለውን ቃል እነግራችኋለሁ። ስለዚህ ግሬስ ማለት እሱ ከሆነ በውስጣችን ላይ ለምን አልታየም ሲባል ልክ እንደ ቮልካኖ ማለት ነው። ዶርማንት ሆኗል፣ አክቲቪቲ አላደረግነውም። መጽሐፍ ቅዱስ ሲናገር እግዚአብሔርን መምሰል ራስን አስለምድ ይላል። አስለምድ የሚለው ኤክሰርሳይዝ ነው የሚለው አይደለም። ምን ማለት ነው? እግዚአብሔርን የምንመስልበት ህይወት ውስጣችን ገብቷል ክርስቶስን ያገኘን ቀን። ስለዚህ ያንን ህይወት ግን ኦፕሬት የምናደርገው በኤክሰርሳይዝ ነው። ምህረት እንለማመዳለን፣ ትህትና እንለማመዳለን፣ ፍቅር እንለማመዳለን። የሚገርማችሁ የኤፌሶ መጽሐፍ 3 ሜጀር እንትኖች ናቸው የተቀመጡት 6ቱ ምዕራፍ። የመጀመሪያው ምዕራፍ ሲት ይባላል፣ መቀመጥ። እንደዚህ ቁጭ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ፣ ከእርሱ ጋር አስቀምጠን ይላል። ምዕራፍ 1 እስከ ምዕራፍ 3 ድረስ ያለው ከእሱ ጋር ተቀመጠን ነው። ፍሪሊ በቃ ያለ ሰው ኤፈርት ማለት ነው። ያለ ጀግንነት፣ ያለ መጾም፣ ያለ ቅድስና በክርስቶስ ኢየሱስ ከእግዚአብሔር ጋር ተቀመጠን፣ ከእርሱ ጋር ተቀመጠን የሚለው ሀሳብ ነው የሚናገረው። ስለዚህ መቀመጥ ምዕራፍ 1 እስከ ምዕራፍ 3 ድረስ ያለው መቀመጥ ፖዚሽናል ትሩዝ ይባላል። ብዙ ጊዜ አንዳንድ ሰዎችም ድሮም ልጅ እያለን የነበረ እንትን ነው፣ መጥፎ አይደለም፣ ትክክል ነው። ተቀምጠናል፣ ምንም ህይወት የለንም ከሱ ውጭ። ግን እሱ ጋር አለ የሚቆመው። ከዛ ምን እንደነው ከ4 ጀምሮ ደግሞ ምዕራፍ 4 እስከ ምዕራፍ 6 ቁጥር 9 ድረስ ተመላለሱ ይላል። ወክ የተቀበልከውን ፖዚሽን ወክ አድርግ ይላል። ተንቀሳቀስ። የሰረቀ ከእንግዲህ ወዲህ እንዳይሰርቅ ይላል። ኦልሬዲ ፎርጊቭ ተደርጊያለሁ። ስለዚህ ብሰርቅም ኦልሬዲ ሰማይ ፎርጊቭ አድርጎኛል። ሰው ባጭበረብርም ኦልሬዲ የሚባል ጌም የለም። ኦልሬዲ ፎርጊቭ ከተደረግ ዩ ሃቭ ቱ ፎርጊቭ ዳት። አሁን ኦፕሬት ማድረግ አለብህ አይደለም እንዴ? ሰው እግዚአብሔር በክርስቶስ ይቅር ካለ አንተ ይቅር በል እያለ ነው።
አይደል? እሱ ሃምብል ሆኖ ራሱን እስከ መስቀል ሞት ድረስ ለእግዚአብሔር ካስገዛ አንተም ለእግዚአብሔር ሐሳብ ለክርስቶስ ሐሳብ እስከ መስቀል ሞት ድረስ አስገዛ ማለት ነው። እግር እጠብ ማለት ነው። ሌላ ነገር አለ? እግር እጠብ መጀመሪያም ማሰብ አለብን። እኛ አንዴ ነው የምንኖረው ለእግዚአብሔር ነው። ስለዚህ ምንም የሚያስመካ ነገር የለም። አየር ላይ ሙታ ቤተ መንግስቱም ያንተም ይሁን መሬቱም ይሁን ገንዘብ ይኑርህም አይኑርህም አንተ ክርስቶስ ካለ ባለጠጋ ነህ፣ በእሱ ተመካ። ስለዚህ ውስጥ ያለው ነገር ኤክሰርሳይዝ አድርግ፣ ወክ አድርግ ነው የሚለው። ወክ ምዕራፍ 6 ከ10 ጀምሮ እስከ መጨረሻው ደግሞ ስታንድ ከተቀበልክ እየተመላለስክ ያን ፍቅር እያሳየ ያን ምህረት ያን ትህትና እያሳየ ያለ ቻሌንጅ ይመጣል። በክፉ ቀን መቆም እንድትችል ይላል። ኢቪል ዴይስ የሚባል እንደ ፓስተር አሮን ክፉ ቀን ገጥሞኛል ብዙ ጊዜ። እንደ ቤተሰብ እንደ ቢልቢስቴና ልጆቼ ብዙ ኢቪል ዴይስ የሚባሉ አሳልፈናል። እንደ ሀገር እንደ ኢትዮጵያ አሳልፈናል። ኢቪል ዴይስ አለ ከድሮም ጀምሮ ክፉ ቀን ይባላል። ስለዚህ በክፉ ቀን መቆም እንድትችል ይላል። አያቸው ክፉ ቀን የሚባል አለ በህይወት መቆም እንድትችል የእግዚአብሔርን ዕቃ ጦር አንሱ፣ እነዚህ ነገሮች ሁሉ ልበሱት ይላል። ምን ማለት ነው? በቃ ስታንድ አድርጉ፣ መቆም እንድትችል ይህን ነገር አድርግና ቁም ይላል። ምን ማለት ነው? ተቀምጠሃል። አዎ በክርስቶስ ኢየሱስ ነፃ ህይወት ተቀብልሃል። ያንን ህይወት ደግሞ ኤክሰርሳይዝ አድርገው። ካላረከው ምን ማለት ነው? አሁንም ለምሳሌ አንድ በጌታ ያልሆነ ሰው ጋር እጁ ላይ ስኳር ቢኖር ያ ስኳር በጌታ የሆነ ሰው ላይ ደግሞ እጁ ላይ ስኳር ቢኖር በጌታ ስለሆነ ስኳሩ ጨው አይሆንም። መቼም ስኳር ነው። ሰውየው እዛ ጋር ያለው በጌታ ያልሆነ ሰው ጋር ስኳር ነው። የትም ቦታ ቢሄድ ስኳር ሴም ቲንግ። እንደዚህ ኃጢአት ቦርናጌን የሆነውም ሰው አደረገው ያልሆነውም ሰው አደረገው። ኃጢአት ምንም የሚቀየር ነገር የለው። አናሻሽለውም ማለት ነው። እግዚአብሔርን ቃል እንደማናሻሽል ኃጢአትንም አናሻሽልም። እኔ ከተሳሳትኩ ስህተት ነው የሚባለው፣ በጌታ ስለሆንኩኝ ትክክል አለ። ስለዚህ ሂዩሚሊቲ ማለት ለእግዚአብሔር ቃል ሰሚት ማድረግ ነው። ኢየሱስ ጌታ ነው። እነዚህ ትዕቢተኛን ይቃወማል፣ ለትሑታን ግን ያንን ግሬስ አቬሌብል ያደርጋል። ያቸው ምን ማለት ነው ታዲያ? ይህንን ስለ ፖዚሽናል ትሩዝ ያስተማረን እንደ ጳውሎስ የለም። ጳውሎስ ፖዚሽናል ትሩዝ ያስተማረን አሁን መቀመጥ በክርስቶስ የተደረጉ አድራጎቶች በክርስቶስ የተሰጠን አዲስ ህይወት ክሊርሊ እንደ ጳውሎስ ያስተማረው መጽሐፍ ቅዱስ ውስጥ የለም። እሱ ራሱ ጸጋ ይብዛላችሁ ይላል ሲጨርስ። ጸጋ ይብዛላችሁ፣ ጸጋ አበንደንት ይሁን ይትረፍረፍ ይላል። ምን ማለት ነው? የተቀበልከው ያኛው ዲቫይን ኔቸር ማለት ያን ባህሪ የአቅም ይትረፍረፍ፣ ሰው ይየው ማለት ነው። ሰው ይየው ሂዩሚሊቲ የሚታይ ነው። እንደ ልብስ ልበሱት ይላል። ከላይ ሹራብ ነው ያደረኩት ይገርምሃል ኩታ ምናምን የሚለኝ ሰው የለም። ኩታ የሚለው ቃል ራሱ የጥንት ቃል ነው። አሁን ከዓመታት በኋላ ነው ያለኝ። ምክንያቱም የሹራብ ነው ለብሼዋለሁ። በቃ ሁሉም ሰው ይዋል ሴም ቲንግ እንደዛ የሚለው ትህትና ልበሱት ይላል። ትህትና ሲለበስ የሚታይ ነገር ሴም ቲንግ። ትዕቢትም እንደዛ ነው። ፕሬዘንስ ነው። የትዕቢት ፕሬዘንስ ነው። ሲመጣ በቃ ራሱ ቆጣጠሯል እንትኑ። ሂዩሚሊቲ እንደዛ ነው። ሂዩሚሊቲ ሁልጊዜ የእግዚአብሔርን ፕሬዘንስ ነው እንትን የሚያደርገው የሚገልጠው። ልክ ሽቶ ስትቀቡ የተለመደ ሽቶ ከሆነ ኦኬ ከሊ መጣ እንደምትሉት ማለት ነው። ሂዩሚሊቲ ያለው ሰው የእግዚአብሔር ፕሬዘንስ ያለው ሰው ነው። ትዕቢት ያለው ሰው ደግሞ የዲያብሎስ ፕሬዘንስ ያለው ሰው ነው። ትዕቢት የዲያብሎስ ፕሬዘንስ ነው። ከዲያብሎስ ፕሬዘንሶች መካከል የመጀመሪያው ትዕቢት ነው። ሁለተኛው ፊር ነው፣ ፍርሃት፣ ሆፕለስ መሆን። በጌታው ነው ቆርሶ ተስፋ መቁረጥ ይከበዋል። ስለዚህ ያ የዲያብሎስ ፕሬዘንስ ነው። በቃ ሲመጣ የእግዚአብሔር ፕሬዘንስ መገለጫው ግን ሂዩሚሊቲ ነው። ሰው መውደድ፣ ሰውን ፎርጊቭ ማድረግ፣ ለሰው መኖር፣ ለሰው ማሰብ፣ ወደዛ ነው የሚጀመረው። እግዚአብሔር ይመስገን። ስለዚህ የተቀበልነውን ጸጋ ኤክሰርሳይዝ ማድረግ አለብን። እግዚአብሔር ይመስገን። በኢሳይያስ ምዕራፍ 66 ላይ እንደዚህ የሚል ቃል አለ። የሚገርም ነው። እግዚአብሔር እንዲህ ይላል ቁጥር 1 ላይ ሰማይ ዙፋኔ ነው። እኔ በደንብ እግዚአብሔር ቃል ተምሬም አስተምሬም ያደግኩት ዝም ብዬ እግዚአብሔር ቃል ለመናገር አልቸኩልም። በደንብ አጥንቼ አስቤበት ነው የምመጣው እና አሁን ሰማይ ዙፋኔ ነው፣ ምድር የእግር መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህ ሁሉ እጄ ሰርታለች እና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር ይላል። ምናልባት ይሄ እንዳችሁ ፈለኩት። ይሄ ቃል አሁን ያነበብኩላችሁ ቃል በጣም ዲፕ ቃል። ቁጥር 2 ላይ እንደዚህ ይላል፣ ነገር ግን ይላል እኔ
ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። እናንተ ምን አይነት ቤት ለእኔ ልትሰሩልኝ ትችላላችሁ አላቸው። ምን ማለት ነው? አዲስ አበባን የሚያክል ቤት ብትሰራለት ለያህዌ ቤት አይደለም፣ ኩሽና እንኳን አይደለም። ምክንያቱም ሰማይ ዙፋኑ፣ ምድር የእግሩ መረገጫ ኦምኒ ፕሬዘንት ነው። እንትን የንጉሥ ዳዊት ታሪክ ሙቪ ላይ ከሁሉ መጽሐፎች ከአይሁድ መጽሐፎች እየተወሰደ ነው ፊልም ብዙ ጊዜ የሚሰራው። መጽሐፍ ቅዱስና መነሻ ያደርጉና እንደዚህ የቀመጡ መጽሐፎች አሉ፣ የነገስታት መጽሐፎች፣ ከዛ እየወሰዱ ፊልም ይሰራሉ። አሁን ለምሳሌ ቴን ኮማንድመንት የሚባለው የሙሴ ፊልም ሲሰራ ከዘጸአት ወስደው 2 ደግሞ ከአይሁድ መጽሐፎች ወስደው ፊልሙን ይሰሩት እና የዳዊት ታሪክ ላይ ምን ይላል? ነብዩ ናታን ይመጣና አልተጻፈም። ምን ይሏል? ዳዊት አለው እግዚአብሔር ለምን በድንኳን ውስጥ እንደሚኖር ታውቃለህ? የዳዊት ድንኳን ነበር የሚባል ዴቪድ ተበርናክል ይባል ሞሴስ ተበርናክል፣ ከዛ ወደ ዳዊት ድንኳን ተቀየረ። አይ አላቅም ሲለው ሂዩሚሊቲን ሊያስተምር ነው፣ ትህትና። አንተ እንደዚህ አይነት ቤት እየኖርክ እሱ በዚህ ውስጥ ሲኖር ሂዩሚሊቲን እያስተማረ ነው፣ ሲምፕል መሆን ይለዋል። እና እግዚአብሔር ምንም አይነት ቤት አትሰራለትም ነው ፖይንቱ የሚለው እዚህ ጋር። አሁን እዚህ ጋር የሚናገረው ኢሳያስ መንፈስ ቅዱስ ድራይቭ እያደረገው ነው የተናገረው። እና እነዚህ ሁሉ እጄ ሰርታለች፣ እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደ ትሁቱ ሀምብል ማለት ልቡን ለእግዚአብሔር ቃል የሰበረ ማለት ነው። የእግዚአብሔር ቃል እሺ የሚል ማለት ነው። እግዚአብሔር የሰጠ ለእግዚአብሔር ቃል ለማድረግ ራሱን መሬት ያደረገ ማለት ነው። ኢየሱስ ጌታ ነው። ስለዚህ ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌ ወደሚንቀጠቀጠው ሰው እመለከታለሁ። እኔ የምመለከተው እግዚአብሔር ኦምኒ ፕሬዘንት ነው፣ በሁሉ ስፍራ ይገኛል። ኦምኒሸንት ነው፣ የእውቀት ምንጭ ነው። እንደገና ደግሞ ኦምኒፖተንት ነው፣ ሁሉን የሚችል ሁሉን የሚገዛ ሉዓላዊ ሶቨርን ያደርጋል። ስለዚህ እንደዚህ እንኳን ቢሆን መሬትን ሲያይ ሁሉንም አድርቤ ያየው ባሪያዬ ዳዊትን አገኘሁታል። ቅዱስ ዘይትም ቀባሁት፣ ክንዴም ትረዳዋለች፣ ቀኝም ታጸናዋለች። ወደዚህ አይነት ሰው ነው የምመለከተዋል። በቃሌ ወደሚንቀጠቀጠው መንፈሱ ወደ ተሰበረለት ወደዛ ሀምብል ወደሆነ ሰው እመለከታለሁ እንጂ የምትሰሩልኝ ቤት ምን አይነት ነው? እናንተ አክት የምታደርጉት ነገር ምንድን ነው? ምን ማለት ነው? እግዚአብሔር ከእናንተ ልባችሁን የሚፈልገው ማለት ነው። ልባችንን ነው ከኛ የሚፈልገው ማለት ነው። ልብ ምንድን ነው ሲባል፣ ልብ ማለት የሰው ሂድን አይደንቲቲ ማለት ነው። ግልጽ ያልሆነ ስውር የሆነ ኢነር ማን፣ የውስጥ ሰው ይለዋል። ሂድን ማን ይለዋል። አንዳንድ መጽሐፍትን ጴጥሮስ ላይ ሂድን ማን ስውሩ ሰው፣ ኢነር ማን ውስጠኛው ሰው፣ ኒው ማን አዲሱ ሰው ይሄ ይባላል። ኒው ማን፣ ኢነር ማን፣ ሂድን ማን። እሱ አያችሁ መሰበር አለበት ይላል። በሬን የሚያርድልኝ ሰው ምን ማለት ነው? በቃ መንፈሳዊ የሚመስል የሚያሳይ አክት የሚያደርግ ማለት ነው። በሬ የሰባውን ነገር አምጥቶ የሚሰዋልኝ ሰው ግን ልቡ ሀምብል ካልሆነ፣ መንፈሱ ሀምብል ካልሆነ፣ ሰውን የሚወድ ፍቅር እግዚአብሔርን የሚወድ ልብ ከሌለው፣ ትዕቢተኛ ሰው ራሱን ያውቃል፣ ሀምብልም ሰው ራሱን ያውቃል። ስለዚህ ለማንም ሳይሆን ለራሳችን ነው። ራሳችንን ፈትሸን ለእግዚአብሔር ቃል ራሳችንን የምናስተካከለው። የሚገርማችሁ ትዕቢተኛ ማለት ጡንቻ ያለው ማለት አይደለም። ጡንቻ ያለው ማለት አይደለም። ትሁትም ማለት ደግሞ ቀጭን ማለት አይደለም። የሚቅለሰለስ ማለትም አይደለም። ይሄውና መለኪያው። በሬን የሚያርድልኝ ሰው ሰውን እንደሚገድል ነው ይላል። ለእግዚአብሔር ብሎ በሬን ሲሰዋ ሰውየው ሰውን እያረደ ነው ብሎ ነው የሚያዩት። ምክንያቱም እግዚአብሔር ልቡን ነው የሚያየው፣ ትህትናው ነው የሚያየው። ሁለተኛ በሬን እንደሚያርድ ሰው እንደሚገድል ሰው ነው። ጠቦትን የሚሰዋ የውሻን አንገት እንደሚሰብር ነው ይላል። ይገርማል። በእግዚአብሔር ፊት የውሻን አንገት መስበር ነው፣ በዛ መሰዊያው ፊት ማለት ነው። ጠቦት ሲሰዋ ለምንድን ነው እሱ ዲስኳሊፋይ ያደረገው? መስዋዕቱን ማን ነው ዲስኳሊፋይ ያደረገው ሲባል ትዕቢቱ ነው። አያችሁ፣ ትዕቢት በእግዚአብሔር ፊት ዲስኳሊፋይ እንድንሆን ያደርጋል።
የሰራነው ስራ ሁሉ በዜሮ እንዲባዛ ያደርገዋል። ውጤት አልባ ያደርገናል። እግዚአብሔር ፊት ራቁታችን እንድንሄድ ያደርጋል። ኢየሱስ ጌታ ነው። እነዚህ ምን ይላል? ጠቦትን የሚሰዋ የውሻን አንገት እንደሚሰብር ነው። የእህልን ቁርባን የሚያቀርብ የእሪያን ደም እንደሚያቀርብ ነው። ይኩ ከባድ ነገር ነው እኮ እየተናገረ ያለው። የእህል ቁርባን እያደረገ የአሳማን ደም ነው ያቀረበው ይላል እግዚአብሔር ሲያይ። እንዴት ምን ቢደፍር ነው የአሳማን ደም ፊት የሚያቀርበው ይላል እግዚአብሔር እኮ ነው። ከዛ በሬን ደግሞ ሲያር እንዴት ሰው በፊት ይገላል ያርዳል ማምጥቶ ይላል። ያንን ነገር ትዊስት አድርጎ የቀየረው ትዕቢት ነው። ሂዩሚሊቲ ሲሆን ግን ምንድን ነው የሚያደርገው? ዋኖስ ይዘህ ብትመጣ አክሴፕት ያደርጋል። ምንም ነገር ይዘህ በትህትና ይዘህ ስትመጣ በሬን እንዳረድክለት ይቆጥረዋል። ባዶ እጅህን ልብህን ስታሳየው ጠቦት እንዳረድክለት ይቆጥረዋል። ስለዚህ መጀመሪያ መጽሐፍ ቅዱስ ኦልድ ፋሽን አይደለም። ይህንን በደንብ ማወቅ አለባችሁ። ልብስ ነው ፋሽን የሚባለው። ማቴዎስ ወንጌል 11:28 ላይ እንደዚህ የሚል ቃል አለ። እናንተ ሸክም የከበደባችሁና የደከማችሁ ሁሉ ወደ እኔ ነው። ሂዩሚሊቲ ማለት እኔ ሸክም ከብዶብኛል ብሎ ማሰብ። እኔ በራሴ ደካማ ነኝ፣ ወደ እኔ ነው ብሏል። ስለዚህ ወደ ክርስቶስ ኢየሱስ መምጣት አለብኝ ብሎ ማሰብ ትህትና፣ ልብን ለኢየሱስ መስጠት ማለት ነው። ኢየሱስ ጌታ ነው። ወደ እኔ ኑ እኔም እረፍት እሰጣችኋለሁ። ስለዚህ አንድ ሰው ሀምብል ነው የሚባለው ነፍሱን ለማኖር ኢየሱስ በቂ እንደሆነ ሲያስብ፣ ነፍሱን ለኢየሱስ ለመስጠት ሲያስብ፣ ኑሮን ከኢየሱስ ጋር ለማድረግ ሲያስብ፣ ይሄ ሰው ሀምብል ሰው ምን ይላል? ቀንበሬን ተሸከሙ ከእኔም ተማሩ፣ እኔ በልቤ የዋህና ትሁት ነኝ። ስለዚህ ኢየሱስ ሚክ ከሆነ የዋህ ከሆነ ትሁት ከሆነ እኔም ማልሆንበት ምንም ምክንያት የለም። እኔም ማልሆንበት ምንም ምክንያት የለም። ፓስተር ታምራት ሲዘምር ድሮ ወይ ከኢየሱስ ወይ ከዓለም መረጥ እንጂ ሶስት መንገድ የለም የሚል መዝሙር ዘምሯል። እዚህም ሆነ እዛም በስድስት መታወቂያ ምናምን መንቀሳቀስ ከባድ ነው። ስለዚህ አንድ ነገር ትመርጣለህ ማለት ወደ ክርስቶስ ከመጣ ያንን ትተዋል። ወደ ክርስቶስ ካልመጣ ደግሞ ያንን ከመረጥ ደግሞ ክርስቶስን ትተዋል እንጂ መሀል ላይ እንትን ስትል አደገኛ ነው። ስለዚህ ኢየሱስ ያለው ምንድነው? የደከማችሁ ወደ እኔ ኑ። በቃ አሁን እረፍት እንፈልጋለን የምትሉ ወደ እኔ ኑ። እኔ የዋህ ነኝ፣ እኔ ትሁት ነኝ፣ ሀምብል ነኝ። እኔ ቀንበሬን ተሸከሙ ከእኔም ተማሩ፣ እኔ በልቤ የዋህና ትሁት ነኝ፣ ለነፍሳችሁ እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነው ይላል። አያቸው። ስለዚህ የኛ ማስተር ቤተክርስቲያን ውስጥ ወይም በጊዜ ያለንበት ኪንግደም ፓስተር ማስተር አይደለም። ይህ መረጋገጥ አለበት። ፓስተር ማለት ሰርቫንት መጋቢ ማለት ነው። መጋቢ ሰርቭ የሚያደርግ ብድራቱንና ውለታውን ደሞዙን ኢየሱስ የሚከፍለው የእረኞች አለቃ ያሰማራው የሚከፍለው ማለት ነው እንጂ ፈላጭ ቆራጭ ማለት አይደለም። ፓስተር ማለት ይህ ማለት አያዝም፣ ህዝቡን አይመራም እያልኩ ሳይሆን ማስተር ግን አይደለም። ህዝቡን የሚመራው በክርስቶስ ሐሳብ በመንፈስ ቅዱስ ነው እንጂ በእኔነት አይመራም። ምክንያቱም ሰው ይህን ሁሉ ዘመን ደክሞ ክርስቶስን ለማገልገል ደክሞ ከእርሱ ዘንድ ዋጋ ቢያጣ ምን ይጠቅመዋል? እግዚአብሔር ዋጋ ይሰጣል እኮ፣ ክርስቶስ ዋጋ ይሰጣል። ስለዚህ ሀምብል ሰው ማለት ወደ ክርስቶስ ኢየሱስ የሚጠጋ ነፍሱን ለክርስቶስ የሚሰጥ ነፍሱን ለኢየሱስ የሸጠ ማለት ነው። በቃ አሳልፎ የሰጠ ማለት ነው።